ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። አብሮነታችሁ ከኛ ጋር እንዲሁም በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። ለሰባተኛው ጠቅላላ ምርጫ ከፍተኛ ቁጥር ያላቸው መራጮች ድምጽ ለመስጠት በመዘጋጀታቸው የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ሆኗል። በምስራቅ አፍሪካ የአየር ጠባይ ትንበያ ዘመናዊ የሆነ በመምጣቱ በአየር ንብረት ለውጥ ሳቢያ የሚከሰተውን ድርቅ በመቋቋም በኩል ውጤቶች እየተመዘገቡ ነው። በኢንዱስትሪ ዘርፍ ባለፉት 3 ዓመታት ውስጥ ከ235,000 በላይ አዳዲስ የሥራ ዕድሎች ተፈጥረዋል። ከውጭ ኢራን የሰላም ሐሳቧ የጦርነት ካሳና የአሜሪካ ጦር መውጣትን እንደሚያካትት አስታወቀች። ቆይታችሁን ከኛ ጋር ስታደርጉ እነዚህና ሌሎች ዜናዎች ወደ እናንተ የሚደርሱ ይሆናል። አሸናፊ እንዳለ ነኝ። አብራችሁን ቆዩ። በሰባተኛው ጠቅላላ ምርጫ ከፍተኛ ቁጥር ያላቸው መራጮች ድምጽ ለመስጠት መዘጋጀታቸው የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ሆኗል። ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። ሙሉ ግርማይ ተጨማሪውን አዘጋጅቷል። ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። የድምጽ መስጫ ቀን ግንቦት 4 የተቆረጠለት ሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ በመውሰድም የድምጽ መስጫዋን ቀን እየተጠባበቁ ነው። የቁጥር በኢትዮጵያ ምርጫ ታሪክ ውስጥ ከፍተኛ ሊባል የሚችል ሲሆን የፖለቲካ ማህበራዊና ተቋማዊ ጉዞ ላይ ሰፊና ጥልቅ አንድምታዎችን ይዞ የመጣ ክስተት ነው። የመራጮች ቁጥር ከ50 ሚሊዮን ማለፉ የሚያሳየውም የመጀመሪያው እውነታ ዜጎች በኢትዮጵያ ወደፊት ዕጣ ፈንታ ላይ ያላቸውን የመወሰን ፍላጎት ነው። ይህ ቁጥር የሚያሳየው ዜጎች በምርጫ ሂደትና በሰላማዊ የፖለቲካ ሽግግር ላይ ያለው ተስፋና እምነት የጸና መሆኑን ነው። ዜጎች ድምፄ ለውጥ ያመጣል በሚል የዲሞክራሲ መብት ባለቤትነታቸውንም በተግባር ለማረጋገጥ መነሳሳታቸውንም ያመለክታል። የምርጫ ካርድ ወስጃለሁ። የምርጫ ካርድ የወሰድኩት ደግሞ ለሀገር ያገለግላል፣ ለእኔ ይጠቅመኛል፣ ለወደፊት ኢትዮጵያን በደንብ ወክ ያደርጋል ብዬ የማስበውን እንድመርጥ ነው የፈለጉት። ለዛ ነው ምርጫ ካርዱን የወሰድኩት። ቀኑን እየተጠባበቅን ነው የምንመርጠውን፣ ያው ለሀገራችን የሚበጀውን ለሕዝባችን የሚጠቅመውን ለመምረጥ ዝግጁ ነው። የምርጫ ካርድ ወስጃለሁ። ያው ለምርጫው እንግዲህ ይበጀናል የምንለውን ለሀገር ይጠቅማል የምንለውን እንመርጣለን። በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ በሰባተኛው ጠቅላላ ምርጫ ከፍተኛ የዜጎች ቁጥር ለመምረጥ ዝግጁ መሆናቸውም በቀጣይ ለሚመሰረተው መንግስት እጅግ ከፍተኛ የሆነ የህዝብ ውክልናንም እንዲኖረው ያደርጋል። ይህም መንግስት ወደፊት የሚያወጣቸውን ሀገራዊ ፖሊሲዎች፣ የኢኮኖሚ ማሻሻያዎችና የሰላም አማራጮችን በልበ ሙሉነት በህዝብ እውቅና ለማስፈጸም ትልቅ የፖለቲካ ሞራል ይሰጠዋል። ካርድ መውሰድ የመጀመሪያውና ወሳኙ እርምጃ ቢሆንም የዲሞክራሲ ማረጋገጫው የመጨረሻው ማሳያ ግን አይደለም። ዋናው ስኬት የሚለካው ካርዳቸውን በእጃቸው ያስገቡ ከ50 ሚሊዮን በላይ ዜጎች በምርጫው ዕለት በነፃነት ያመኑትን ፓርቲ መርጠው ድምፃቸውን ሲሰጡ ነው። ካርድ ወሰደ ማለት መረጥ አይደለም። ስለዚህ ይሄ ነገ አረግ ተረካቢ የሆነ ወጣት የወሰደውን የምርጫ ካርድ ለሚፈለገው ዓላማ ነገ 5 ዓመት ይመራኛል፣ ያስተዳድረኛል የሚለውን አካል መምረጥ አለበት የሚል እምነት አለኝ። ሁሉንም ፓርቲዎች እያየው ነው። ሁሉንም እንትን እየሰማውና እንትን እያልኩ ነው። ፖሊሲያቸውን እያጠናው ነው። ከዛ በኋላ ፖሊሲያቸውን አይቼ ለኔ የሚመቸኝን አገርን ያገለግላል የሚባለውና አንዱን ፓርቲ እመርጣለሁ። የሰባተኛው ጠቅላላ ምርጫ የመራጮች ቁጥር ከ50 ሚሊዮን ማለፉ የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። የዜጎችን ንቁ ተሳትፎ በኢትዮጵያ ዘላቂ ሰላምና ለውጥ ሊመጣ የሚችለው በኃይል ወይም በግርግር ሳይሆን በድምፅ ወረቀት መሆኑን በግልጽ የሚያሳይ መልእክት አለ። ዜጎች በነቂስ ወጥተው ለመምረጥ መዘጋጀታቸውም በሀገሪቱ የፖለቲካ ስልጣንን ለመያዝ ወይም ለማቆየት ብቸኛው ህጋዊና የዲሞክራሲ መንገድ ምርጫን ብቻ መሆኑን በተግባር የሚታይበት ነው። ሰባተኛው ጠቅላላ ምርጫ ዜጎች መብታቸውን የሚለማመዱበት ብቻ ሳይሆን
ኢትዮጵያ ካለፉት የምርጫ ተሞክሮች ምን ያህል ተመራ ወደ ተሻለ የፖለቲካ ምህዳር መሸጋገሯን የምታሳይበትም ወሳኝ ምዕራፍ ነው። መንግስት ተፎካካሪ የፖለቲካ ፓርቲዎች ሀሳባቸውን በነጻነት እንዲገልጹ ማድረጉ በኢትዮጵያም የዲሞክራሲ ምህዳር እየተስፋፋ ስለመሆኑ ማሳያ ነው ሲሉ ተፎካካሪ የፖለቲካ ፓርቲዎች ገለጹ። በደቡብ ኢትዮጵያ ክልል በአርባ ምንጭ ከተማና አካባቢዋ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የሰባተኛው ጠቅላላ ምርጫ ሂደት ዴሞክራሲያዊ በሆነ መንገድ ተግባራዊ እየተደረገ ነው ሲሉ ተናግረዋል። ትዕግስቱ ቡቼ ተጨማሪ አለው። የተለያዩ የተፎካካሪ ፖለቲካ ፓርቲዎች ለሰባተኛ ጠቅላላ ምርጫ የይምረጡኝ ቅስቀሳ በተለያዩ መንገዶች እያካሄዱ ይገኛሉ። መንግስት ተፎካካሪ የፖለቲካ ፓርቲዎች ሀሳባቸውን እንደፈለጉ እንዲገልጹ ማድረጉ በኢትዮጵያ የዲሞክራሲ ምህዳር እየተስፋፋ ስለመሆኑ ማሳያ ነው ሲሉ በአርባ ምንጭ ከተማና አካባቢዋ የሚንቀሳቀሱ የተለያዩ የተፎካካሪ ፖለቲካ ፓርቲዎች ገልጸዋል። ፓርቲዎች ቀደም ሲል እንደዚህ አይነት ነጻነት ኖሯቸው በነጻነት የሚታገሉ የሚሉትና አደባባይ ወጥተው የራሳቸውን መብት ያሉበትን ሁኔታ የሚያሳውቁ ሳይሆን እንደዚሁ እርስ በርስ የጥላቻ እይታ ውስጥ ያሉ መተሻሸትና መተሳሰር መደባደብ ነበረ። አሁን ግን በዲሞክራሲ አቅጣጫ ሁሉም የራሱን መብት አውቆ መንግስትና ምርጫ ቦርዱ በሰጠው የእያንዳንዱ የስልጣን ኃላፊነት መሰረት በሰላም ዙሪያ ምርጫችን እንዲከናወን ሁሉም የራሱን ጥረት እያደረገ ነው። በሀገራችን ከዚህ በፊት ምርጫ በመጣ ቁጥር ይደረጉ የነበሩ ጭቆናዎች ቀርቷል ያሉት የተፎካካሪ ፖለቲካ ፓርቲ ተወካዮች በሀሳብ የበላይነት የማመን ልማድ እያደገ መምጣቱንም ተናግረዋል። እኔ ባየሁት ስድስት ጊዜ እዚህ ኢትዮጵያ ምርጫ ተደረገ። ሰባተኛው በጣም ለየት ያለ ብዬ አስባለሁ። ምክንያቱም ሁሉም አሳልፌያለሁ። ያሳለፍኩት ህይወትና ያሁኑ ሰማይና ምድር ነው። ያኔ አሸባሪ ተብለናል፣ ምን ተብለናል፣ ተባረሩ ምን ተብለናል። አሁን ግን ጋራ ምክር ቤት አለ፣ መወያየት አለ። ገዢው ፓርቲ እኛ ጋር እኩል ነው። እሱም ተፎካካሪ ነው እኛ ጋር። ገዢው ፓርቲ እኛ ጋር ተፎካካሪ ቁጭ ብሎ እንደ ጓደኛ ነው የምንነጋገረው። ፓርቲዎች አብሮ ተቀምጦ ብልጽግና እከሌ ምን የሚል ልዩነት በሌለ መልክ ምንም ዲቪዥን በመሃል በሌለ ሁኔታ ያለው ሁኔታ በልማትም ሆነ በሰላም በጸጥታ ጉዳይም ሆነ በሚገጥሙ አንዳንድ ጉዳዮች ላይ የጋራ መነጋገር ያለውን ልማታዊ ግንባታም በጥሩነቱ ሁኔታ እየዞርን ከማየትም በርቱ ከሚል የሚሰሩትንም ብርታትን እንደገና ግፊት ከመስጠት ሌላ ወደ ኋላ የመነቋቆር ነገር ሳይኖር እስከዚህ ሰዓት ደርሰናል። ለወደፊቱም ደግሞ ባለን ቀሪ ሁኔታ እነዚህን የቀሩ ስራዎችን የጋራን ለመወጣት ጥረት እናደርጋለን። ጠቅላላ ምርጫው ፍጹም ሰላማዊ እንዲሆን የበኩላችንን ድርሻ እየተወጣን ነው ያሉት ተወካዮቹ በድምጽ ብልጫ አሸናፊ ከሚሆነው ፓርቲ ጋር ለመስራት ዝግጁ ነንም ብለዋል። አሁን የሚመጣው ነገር ከዚህ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ አለፈን አሸነፈ ማንም አሸነፈ ያሸነፈው በጸጋ ለመቀበል ዝግጁ ነን። እንደ በፊቱ እኔ እንዲሆናለሁ ሳይሆን ህዝቡ ካርዷ አንዷ እጅ ነው መፍቱ ያለው። ይሄን ሹሩ እናምናለን እና በዛ ያለው እናመሰግናለን። ገዢው ፓርቲ ማንም ይለፍ እሱ ጋር ሆነን ለወደፊት ለመቀጠል ዝግጁ ነን። በዚህ አንጻር እኛም ልክ እንደ ተፎካካሪ ፓርቲ ሳንሆን የምንፎካከረው በመሰረቱ እኛ በሀሳብ ልዩነት ነው። ለአንድ ሀገር ነው የምንሰራው። በጋራ ነው የምንኖረው። በጋራ ነው የምንውለው የምናድረው። አካታች ተካታች ሆነን ነው የምንሰራው ከገዢው መንግስት ጋር። በአሁን ሰዓት ደግሞ የገዢው መንግስት ከኛ ጋር ተፎካካሪ ነው። ማን ያሸንፍ እዚህ ውስጥ እኛ አንገባ። እኔና ገዢው ፓርቲ የምንፎካከረው ወይም የምንወዳደረው ባለች እዛች ምርጫ ሰዓት በምርጫ ዕለት በካርድ ብቻ ነው። ከዛ በኋላ ከካርድ ቆጠራ በኋላ በሚሰጠን የህዝብ ድምጽ ነው። ምቹ አጋጣሚ ተፈጥሮ በምቹ አጋጣሚ ሁላችንም ወንድማማቾች ሆነን ለአንድ ሀገር በጋራ እየሰራን እንገኛለን። በቤንሻንጉል ጉሙዝ ክልል በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች የቅስቀሳ ስራቸውን በተሳካ ሁኔታ እያከናወኑ መሆኑን የተፎካካሪ ፓርቲዎች የጋራ ምክር ቤት ሰብሳቢ አብዱሰላም ሸንገል ተናገሩ። በክልሉ 8 የፖለቲካ ፓርቲዎች እንዲሁም 3 ግለሰቦች በግል በምርጫው እንደሚሳተፉ የጋራ ምክር ቤቱ ሰብሳቢ ገልጸዋል። በክልሉ የሚገኙ ተፎካካሪ ፓርቲዎች በጋራ በማቀድ የቅድመ ምርጫ ስራዎችን ሲሰሩ መቆየታቸውን ያነሱት አብዱሰላም የሚዲያ አየር ሰዓትን በአግባቡ የመጠቀም ችግር በፓርቲዎች በኩል መስተዋሉን ጠቁመዋል። ሪፖርተራችን ጀማል አህመድ እንደዘገበው ተፎካካሪ ፓርቲዎች ከደጋፊዎቻቸውና ከመላው ማህበረሰብ ጋር የምረጡኝ ቅስቀሳ ሲያካሂዱ መቆየታቸውን ሰብሳቢው ገልጸዋል። ሁላችንም እንደ ጋራ ምክር ቤትም በጋራ ምርጫው እንዴት መወዳደር እንዳለብን እንዴት ነጻ ፍትሃዊና ዲሞክራሲያዊ ምርጫ ማካሄድ አለብን በሚል
አቅደን ስንሰራ ነበር። እስካሁን የመጣንበት ጥሩ ሁኔታ ነው ብሎ መውሰድ ይቻላል። እንደ ፖለቲካ ፓርቲዎች በተለይ ዘንድሮ ተፎካካሪ ፖለቲካ ፓርቲዎች የራሳቸውን ፕሮግራም በሚዲያ የማስተዋወቅ እድል አግኝተዋል። እዚህ ጋር ያየነው ግን በተገኘው ልክ አየር ሰዓቱን ያልመጠቀም ችግርን አይተናል። እሱንም በቀረው ጊዜ እሱን እንዲያካክሱ አቅጣጫ እየሰጠን ነው ያለነው። የምርጫ ቅስቀሳ ወደ ታችም ወርዶ ህብረተሰቡ ጋር ያለውን እንቅስቃሴ እስካሁን በክልሉ ባሉት ዞኖችና ወረዳዎች እየተካሄደ ነው ያለው። በኢንዱስትሪ ዘርፍ ባለፉት 3 ዓመታት ውስጥ ከ235 ሺህ በላይ አዳዲስ የስራ ዕድሎች ተፈጥረዋል። በኢትዮጵያ ታምርት እንቅስቃሴም 2.7 ቢሊዮን የአሜሪካ ዶላር የሚያወጡ ምርቶችን በአገር ውስጥ መተካት ተችሏል። ሜሮን በረዳ በዚህ ጉዳይ ላይ ያዘጋጀችው ዘገባ አለ። የኢትዮጵያ የኢንዱስትሪ ፖሊሲ በአሁኑ ወቅት ኢትዮጵያ ታምርት በሚል ብሔራዊ ንቅናቄ የታጀበ ሲሆን ይህ ንቅናቄ የኢንዱስትሪ ሉዓላዊነትን የማረጋገጥ የውጭ ምንዛሬን የመታደግና ሰፊ የስራ ዕድልን የመፍጠር ግዙፍ ራዕይንም ሰንቋል። በኢትዮጵያ አሁን ያለው የኢንዱስትሪ መስፋፋት ምን ደረጃ ላይ እንዳለና የኢንዱስትሪ ፓርኮችና ልዩ የኢኮኖሚ ቀጠናዎች ያላቸውን ሚና፣ የመንግስትን የተኪ ምርት ስትራቴጂ ስኬቶች እንዲሁም የዘርፉን ማህበራዊና ምጣኔ ሀብታዊ ፋይዳዎች ጠለቅ ብለን እናያለን። ኢትዮጵያ ቀደም ሲል ግብርና መር የኢንዱስትሪ ልማትን መሰረት ያደረጉ ፖሊሲዎችን ትከተል የነበረ ቢሆንም ምጣኔ ሀብቷ እያደገ ሲመጣ ግን ወደ ማምረቻ ወይም ማኒፋክቸሪንግ ዘርፍ የምታደርገው ሽግግር ግዴታ እንዲሆን አደረገው። በተለይም ከ2011 ዓ.ም ጀምሮ ተግባራዊ የሆነው የሀገር በቀል የኢኮኖሚ ማሻሻያና አሁን እየተተገበረ ያለው የሁለተኛው ምዕራፍ የማክሮ ኢኮኖሚ ሪፎርም የኢንዱስትሪ ዘርፉን የግል ባለሀብቱ እንዲመራውና መንግስት ለዚህ ምቹ ከባቢን እንዲፈጥር የሚያስችሉ መሰረታዊ ለውጦችም ተደርገዋል። በተለይም የውጭ ምንዛሬ ተመን ማሻሻያ መደረጉና የባንክና የቴሌኮም ዘርፎች ለውጭ ኢንቨስትመንት ክፍት መሆናቸው ለኢንዱስትሪ ዘርፍ አዲስ መነቃቃትንም ፈጥሯል። ይህ የኢትዮጵያ የማምረቻ ወይም የማኒፋክቸሪንግ ዘርፍ በኮቪድ-19 ወረርሽኝ በሰሜኑ ጦርነትና እንደ አጎዋ ባሉ ዓለም አቀፍ የንግድ ማዕቀቦች ምክንያት ከፍተኛ ፈተናዎችን አስተናግዶ የነበረ ቢሆንም መንግስት የወሰዳቸው የኢኮኖሚ ማረጋጊያ እርምጃዎች ግን ዘርፉን ወደ አዲስ የእድገት ምህዋር መልሰውታል። ለዚህም ማሳያ የሚሆነው በ2014 ዓ.ም የተጀመረው የኢትዮጵያ ታምርት ብሔራዊ ንቅናቄ ነው። ንቅናቄው በዋናነት የንግድ ምህዳሩን ማሻሻል፣ ለግል ባለሀብቶች የብድር አቅርቦትን ማመቻቸት፣ የዓለም አቀፍ የጥራት ደረጃዎችን ማስፈንና የሀገር ውስጥ ምርቶች በዋጋ ተወዳዳሪ እንዲሆን ማድረግ የሚያስችሉ 4 ስትራቴጂካዊ መስኮችም ላይ ትኩረት ያደርጋል። ታዲያ ይህ ንቅናቄ ከተጀመረ ወዲህ 830 በላይ የሚሆኑ ስራ አቁመው የነበሩ ግዙፍ ኢንዱስትሪዎች ወደ ስራ እንዲመለሱ ሆኗል። በተጨማሪም አዳዲስ ግዙፍ ኢንዱስትሪዎችና ጥቃቅንና አነስተኛ ኢንተርፕራይዞችም ወደ ገበያው ተቀላቅለዋል። በየትኛውም ኢትዮጵያ አካባቢ በሚገኝ አፈር ቤት መስራት እንዲችል ማሽነሪውን አምርተን ይሄንን ብሎኬት አምርቶ የራሱን ቤት ገበሬው አካባቢው በሚገኝ አፈር የራሱን ቤት መስራት እንዲችል በቀን ከ500 እስከ 800 ብሎኬት ማምረት ይችላል። የ2 ቀንና የ3 ቀን ምርት አንድ ቤት መስራት ይችላል። ስለዚህ ጥገና አይፈልግም፣ አይበላሽም፣ ጠንካራ ነው። ለሀገሪቱ ተደራሽ እንድንሆን የውጭ ምንዛሬ እንድናስቀር የስራ እድል እንድንፈጥር በየአካባቢው ይህን ማሽነሪ አምርተን በየአካባቢው በፍጥነት እንድናመቻች የገበያ እድል እንዲፈጠርልን ከፍተኛ እገዛ የኢትዮጵያ ታምርት ከፍተኛ እገዛ አድርጎልናል። ልዩ ኢኮኖሚ ዞናችን ውስጥ በዚህ 9 ወር ብቻ ከ10 ሚሊዮን ዶላር በላይ ኤክስፖርት አድርገናል። እንደገና ደግሞ ወደ 3.1 ቢሊዮን የኢትዮጵያ ብር ተኪ ምርት አድርገናል። ወደ 34.6 ሚሊዮን ብር የሊንኬጅ ስራን ሰርተናል። ስለዚህ ልዩ ኢኮኖሚ ዞኑ ከፍተኛ የሆነ የውጭ ኢንቨስትመንት ላይ አስተዋጽኦ አለው ማለት ነው። ተኪ ምርት ወደ 3.1 ቢሊዮን ብር
በዚህ 9 ወር ውስጥ አስገኝተናል። ይህ የተቀናጀ አካሄድ የሀገሪቱን የማምረት አቅም አጠቃቀም በከፍተኛ ሁኔታ ከፍ እንዲልና የተኪ ምርቶችና የውጭ ምንዛሬ እንዲጨምርም አድርጎታል። በዚህም ባለፉት 8 ወራት ብቻ 2.7 ቢሊዮን የአሜሪካ ዶላር የሚያወጡ ምርቶች በሀገር ውስጥ መተካት ተችሏል። ይህ ስኬት ኢትዮጵያ ለገቢ ምርቶች የምታወጣውን ከፍተኛ የውጭ ምንዛሬ በመታደግ ለሌሎች የልማት ስራዎችም እንድታውለው እድልን ፈጥሮላታል። ተኪ ምርቶችን የማበረታታቱ ሂደት በወታደራዊና የፖሊስ አልባሳት፣ በብቅል ገብስና በተለያዩ የኬሚካል ውጤቶች ላይ 100% ስኬትንም አስመዝግቧል። ይህም የኢንዱስትሪ ሉዓላዊነት በተጨባጭ መሰረት እየያዘ መሆኑን አመላካች ጭምር ነው። ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም ጋፖቻችን ለመለየት ተኪ ምርቶች ለማምረት የሀገር ውስጥ ኮንሰምፕሽን በስፋት ለማምረት ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። ኢትዮጵያ ውስጥ ከማምረትም ኢትዮጵያ ስታመርት ኢትዮጵያውያን ሲያመርቱ በእጅጉ የላቀ መሆኑን በብዙ መንገድ የተማርንበት ጉዳይ። ሌላው ደግሞ የመድኃኒት ምርት ዘርፍ ነው። ይህ ዘርፍ በኢትዮጵያ የኢንዱስትሪ ጉዞ ውስጥ እንደ ስኬታማ መስክ የሚነሳ ነው። የቂሊንጦ ልዩ የኢኮኖሚ ዞንም ለዚሁ ዓላማ ተብሎ የተገነባ ሲሆን አሁን ላይ 28 የሚሆኑ የመድኃኒት አምራቾችንም በውስጡ ይዟል። ኢትዮጵያ በአሁኑ ወቅት በአፍሪካ ተመርተው የማያውቁ ግን ወሳኝ መድኃኒቶችን ማምረት የጀመረች ሲሆን ይህም መድኃኒቶች ወደ ሀገር ውስጥ ለማስገባት የሚታወጣውን ወጪ ከ60 እስከ 80% ይቀንሷል። በተሽከርካሪው ዘርፍም ደግሞ ከ15 በላይ የሀገር ውስጥ ኩባንያዎች የኤሌክትሪክ ተሽከርካሪዎችን በመቀጣጠም ላይ ይገኛሉ። እነዚህ የኢትዮጵያ ምርቶች በዓለም ገበያ ተወዳዳሪ እንዲሆኑ ደግሞ የጥራት ደረጃቸውን ለማረጋገጥና ምርቶቹ ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ መንግስት በ5.3 ቢሊዮን ብር ወጪ በአይነቱ ልዩ የሆነውን የጥራት መንደር ገንብቶ ወደ ስራም አስገብቷል። ታዲያ ይህ የኢንዱስትሪ ልማት ጉዞ ዜጎችንም ጭምር ተሳታፊ ያደረገ ነው። ለዚህ ማሳያ የሚሆነው ደግሞ ባለፉት 3 ዓመታት ውስጥ በተለያዩ የኢንዱስትሪ ዘርፎች ከ235,000 በላይ አዳዲስ የስራ ዕድሎች ተፈጥሯል። ኢትዮጵያም ኢኮኖሚውን ለረጅም ጊዜ በግብርናው ሰንሰለት አስሮት የቆየውን የግብርና መር ኢኮኖሚ ፖሊሲን ወደ ሀገር በቀል የሪፎርም መርሃ ግብር ማሸጋገሯ ኢኮኖሚው በብዙ አማራጮች እንዲቀሳቀስ እድልን ፈጥሮለታል። በምስራቅ አፍሪካም በአየር ንብረት ለውጥ ሳቢያ የሚከሰተውን ድርቅ በመቋቋም በኩል ውጤቶች እየተመዘገቡ ነው። በቀጠናው የአየር ጠባይ ትንበያ ዘመናዊ እየሆነ መጥቷል። ይህንን ጉዳይ ደግሞ ሳምሶን ገድሉ ተመልክቶታል። ዓለምን ወደ አጣብቅኝ የከተተ የሚገኘው የአየር ንብረት ለውጥ በትሩ አፍሪካን ደጋግሞ መጎብኘቱ አዲስ አይደለም። ይህንን የአህጉሪቱን ፈተና እንደ ድርቅና ጎርፍ የመሳሰሉ የተፈጥሮ አደጋዎችን አስቀድሞ ለመከላከል የምስራቅ አፍሪካ ሀገራት ወገባቸውን ጠበቅ አድርገው እየሰሩ ይገኛሉ። ለዚህም ቀድሞ የሚወጡ የአየር ጠባይ ትንበያዎችን በመተግበር ረገድ የመጡባቸው መንገዶች ማሳያ ናቸው። የ2011 እና የ2023ቱን በቀጠናው የተከሰተውን ድርቅ ብንመለከት በተጎጂዎች ቁጥር ለንጽጽር የሚቀርብ አይደለም። በ2023 ድርቁን መቆጣጠር ችለናል። የሰብልና የእንስሳት ሞት ቢከሰትም በሰው ልጆች ላይ ግን የሚደርሰውን ሞት ማስቀረት ችለናል። ወደ 2010 እና 11 መለስ ብንል ግን በመቶ ሺዎች የሚቆጠሩ ዜጎችን አጥተናል። እንደ ቀጠና ከጊዜ ወደ ጊዜ እየተማርን ነው። ለምሳሌ ኢትዮጵያ በቅርቡ በባሌ ከፍተኛ ቦታዎች የነበረውን የአየር ጠባይ ትንበያ ከሶማሊያ ጋር መለዋወጥ ቻሉ በጎርፍ ምክንያት ሊከሰት የሚችል አደጋን መከላከል ተችሏል። ይህ አሁን ቀጠናው በአየር ትንበያ መረጃ ልውውጥ የደረሰበትን የሚያሳይ ነው። ፊዚክስ መሰረት ያደረጉ ትንበያዎች ብቻ ሳይሆን ኤአይን መሰረት ያደረጉ ትንበያዎች ላይ ደርሰናል። እነዚህ ምንድነው ጥቅማቸው? ትንበያዎቹ አጠቃላይ ወይም ክላይሜት ፎርካስት የምንላቸው የበለጠ ተአማኒ፣ የበለጠ ትክክለኛ ወይም አኪዩሬት እንዲሆኑ ማገዝ ነው። ያን ደግሞ አይ ቲንክ በጥሩ እየተሰራ ነው ብዬ አስባለሁ። እንደ ምስራቅ አፍሪካም እንደ ኢጋድም እንደ ኢትዮጵያ ማለት ነው። የኢትዮጵያ ሜትሮሎጂካል ኢንስቲትዩት ጥሩ ስራ እየሰራ ነው። አይ ቲንክ ይሄን የበለጠ አጠናክረን መቀጠል ይኖርብናል ማለት ነው። ኢትዮጵያ በቀጠናው ለሚከሰቱ የአየር ንብረት ለውጦች ትንበያዎችን ፈጥኖ ምላሽ ለመስጠት የሚያስችሉ ተግባራቶችን በመፈጸም ምሳሌ ወደ መሆን ተሻግራለች። በዘላቂነት ኢትዮጵያ በርካታ ስራዎችን ስታከናውን አይተናል። አንደኛው የአረንጓዴ አሻራ መርሃ ግብራችን የአየር ጠባይ ለውጡንም መቋቋም የሚያስችሉ አቅምን ከመገንባት አንጻር ሰፋፊ ስራዎች ተሰርተዋል ማለት ነው።
ከዛ በተጨማሪ እንግዲህ የሚኖረውን ውሃ በመጠቀም በመስኖ የሚለሙ አካባቢዎችን ለግብርና ስራዎቻችን ግብዓት እንዲሆኑና በአጠቃላይ ምርትና ምርታማነት እንዲያድግ ኤክሴሲቭ ሬንፎል በሚጠበቅበት ወቅት ደግሞ የአደጋ ተጋላጭነትን ጎርፍ የመሳሰሉትን የሚያስከትሉትን አደጋ ለማቋቋም የሚያስችል የብሔራዊ የአየር ጠባይ አገልግሎት ማዕቀፍን ተግብራን እየሰራን ያለንበት ሁኔታ ነው። ከዛ በተጨማሪ እንግዲህ የሚሰጠውን ትንበያና ምክር ሀሳብን መሰረት በማድረግ በክቡር ምክትል ጠቅላይ ሚኒስትሩ የሚመራ የብሔራዊ የአደጋ ስጋት አመራር ምክር ቤት ተቋቁሞ ሰፋፊ ስራዎችን አደጋን የመቀነስ ስራዎች ትልቅ ትኩረት ተሰጥቷቸው እየተሰሩ ያሉ መሆናቸው የሚቀጥለው ለምሳሌ ሲዝን ትንበያ ተሰጥቷል። አሁኑኑ ማወቅ አለብን ምን ማድረግ እንደምንችል፣ ገንዘቡ ከየት ይመጣል፣ እነዚህ ሁሉ መቀመጥ ይኖርባቸዋል። አንቲሲፓቶሪ አክሽን ይባላል። ኢትዮጵያ ሮድ ማፕዋን ድራፍት አድርጋለች። በቅርብ ሎንች ይደረጋል ኢጋድ ሰፖርት አድርጎ ማለት ነው። እና አይ ቲንክ ሺፍት ያደረግነው እሱ ነው። እንግዲህ አሁን በፊት ድርቅ ሲመጣ ተጠብቅና ድርቁ ከመጣ በኋላ ሪስፖንድ እናደርጋለን። አሁን ግን ቀድመን ስራዎችን እንጀምራለን ማለት ነው። እነዚህ ሁሉ ተግባራት የመጨረሻ ግብ አይደሉም። ዛሬም የቀጠናው ባለድርሻ አካላት አብስተው መስራት የሚጠበቅባቸው ተግባራት ወደፊት እየጠበቋቸው ይገኛሉ። ኤርሊ ዎርኒንግ አይደለም አሁን ትልቁ ክፍተት ያለው ቅድመ መረጃ ላይ ሳይሆን ደግሞ ወይም ቅድመ ማስጠንቀቂያ ላይ ሳይሆን አክሽን መውሰድ ላይ ነው። እነዛም መረጃው ተጠቅሞ መሬት ላይ ስራ መስራት ላይ ነው ያለው ክፍተት። መረጃው ታች ድረስ በተለይ ማህበረሰቡ ድረስ እንዲደርስ ከተፈለገ በዋናነት ይሄ የሁላችንም ኃላፊነት መሆን አለበት ነው። ኢጋድ እንደ ሪጂናል ቦዲ መንግስታት በዋናነት ይሄ መረጃ ወስደው ለክልሎች፣ ለዞኖች እና ለወረዳዎችና ለማህበረሰቡ ማድረስ ይኖርባቸዋል። ይሄን ካደረግን አይ ቲንክ ገንዘቡ ከሁሉም ሳይድ ይመጣል። መንግስት አለ፣ ፓርትነሮች አሉ፣ ወይ ደግሞ ከመንግስት ጋር የሚሰሩ ፓርትነሮች አሉ። ይሄ ሁሉ ተቀላቅሎ አይ ቲንክ መጨረሻ ላይ ላስት ማይል እንደርሳለን። ወይ ደግሞ ታች ያለው ማህበረሰብ በመረጃ በቅድመ ማስጠንቀቂያ መረጃ መድረስ እንችላለን ነው። የምስራቅ አፍሪካ ቀጠና የዛሬ ገጽታ እንደ ትናንት አይደለም። የበርካታ ዜጎችን ህይወት የነጠቁ የተፈጥሮ አደጋዎችን ለመግታት የአየር ጠባይ ትንበያዎችን ወደ ተግባር ለመለወጥ መንግስታት ጥረቶቻቸውን ቀጥለዋል። ከ460 ሚሊዮን ብር በላይ ወጪ የተደረገበት የምስራቅ ሲዳማ ዞን የዳዬ ከተማ ንጹህ የመጠጥ ውሃ ፕሮጀክት ተመረቀ። የውሃ ፕሮጀክቱ ለአገልግሎት መብቃት የከተማዋን ንጹህ የመጠጥ ውሃ አቅርቦት የሚያሻሽለው ይሆናል። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ፕሮጀክቱን መርቀው ለአገልግሎት ክፍት አድርገዋል። ሚካኤል ገዙ በምስራቅ ሲዳማ ዞን የዳዬ ከተማ የንጹህ መጠጥ ውሃ አገልግሎት በከተማዋ እየጨመረ በመጣው የህዝብ ቁጥር ምክንያት የመጠጥ ውሃ በተፈለገው ጊዜ ማግኘት ከባድ ሆኖ መሰንበቱን በከተማ ነዋሪዎች ይነሳል። ከዚህ በፊት ዳዬ ከተማ ውስጥ ውሃ አለ ለማለት አይቻልም። ውሃ እጥረት አለ፣ ችግር አለ። የሚመጣው ውሃም በጣም አስቸጋሪ ነው። አሁን ውሃ እየደረሰ ነው። ደስታ ነው። በጣም ውሃ አለው፣ ኃይል አለው፣ ጉልበት አለው። የውሃ ጥያቄ ነበረ። የምንጠቀመው ውሃ ራሱ በጣም የማይመች ውሃ ነው። ዝም ብለን ነው በቃ የምንጠቀመው ካሁን በፊት። አሁን ደግሞ የምንጠቀመው ንጹህ ውሃ ነው። መንግስት ያደረገልን በእውነት ይሄ ነው የማንለውን ነው መንግስት ያደረገልን። ከ460 ሚሊዮን ብር በላይ ወጪ የተደረገበት የውሃ ፕሮጀክት ርዕሰ መስተዳድር ደስታ ሌዳሞና ሌሎች የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ተመርቋል። የሲዳማ ክልል ውሃ ማዕድንና ኤነርጂ ልማት ቢሮ ኃላፊ ኢንጂነር ከበደ ጋኖሌ ፕሮጀክቱ ለ75000 ሰዎች አገልግሎት ለመስጠት የሚያስችል አቅም እንዳለው ገልጸዋል። ከ460 ሚሊዮን ብር በላይ ወጪ በተደረገበት በዚህ ታላቅ ፕሮጀክት አጠቃላይ 28.45 ሊትር በሰከንድ የውሃ ምርት ያላቸው አንድ ምንጭና 2 ጥልቅ ጉድጓዶች 500 ሜትር ኩቢክ ሜትር ውሃ የማከማቸት አቅም ያላቸው ሪዘርቨሮች የአስተዳደር ህንፃዎችና የኤሌክትሮሜካኒካል ስራዎች ተገንብተዋል። የውሃና ኤነርጂ ሚኒስትር ዴኤታ ዶክተር አምባሳደር አስፋው ዲንጋሞ ረጅም ጊዜ መገልገል እንዲቻል ህብረተሰቡ በጥንቃቄ በመያዝ ሊጠቀም እንደሚገባ አመልክተዋል። ፕሮጀክታችን የራሳችን ሆኗል አሁን። ስለዚህ ስናስተዳድረው ስንመራው ከወረዳ ከዞን ከከተማው አስተዳደር ህዝብ የአካባቢው ህዝብ የወረዳው እንደዚሁም የከተማው ህዝብ
ዋና መሰረተ ልማት እንደተዘረጋለት አውቆ በደንብ መመሪያውን ተግባራዊ እያደረገ እንዲሄድ አደራ ለማለት እፈልጋለሁ። ርዕሰ መስተዳድር ደስታ ሌዳሞ መንግስት በባለፉት የለውጥ ዓመታት ለቆዩ ጥያቄዎች ፈጣን ምላሽ የሰጠ እንደሚገኝ ገልጸው የልማት ስራዎችን በፍትሃዊነት ተደራሽ በማድረግ ተጨባጭ ለውጥ እየተመዘገበ ይገኛል ብለዋል። ብልጽግና ባስቀመጣቸው አቅጣጫዎች በርካታ ስራዎችን ሰርተናል። ህዝባችንም ተጠቃሚ እየሆነ ይገኛል። የህዝባችን ለዓመታት ተከማምረው የነበሩ ጥያቄዎች ደረጃ በደረጃ ምላሽ እያገኙ በርካታ የመሰረተ ልማት ስራዎች ተሰርተው እየተመረቁ መጥተዋል። ዛሬም እነሆ እየመረቅን እንገኛለን። እያንዳንዱ ቤተሰብ ድህነትን በማባረር የበለጸገ ህይወት መኖር እንዲችል የቤተሰብ ገቢ ሊያሳድጉ የሚችሉ ኢኒሼቲቮችና ፓኬጆች ተቀርጸው በህዝቡ ተሳትፎ እውን እየሆኑ ይገኛሉ። በእነዚህ ሁሉ ስራዎች አመርቂ ውጤቶችም ተገኝተዋል። የውሃ አቅርቦቱን ተደራሽ ለማድረግ የ88 ኪሎ ሜትር የውስጥ ለውስጥ የውሃ መስመር ዝርጋታን ጨምሮ የጋራ አገልግሎት የሚሰጡ የ12 ቦኖች ግንባታም ተከናውኗል። የውጭ ዜና። ኢራን የሰላም ሀሳቧ የጦርነት ካሳና የአሜሪካ ጦር መውጣትን እንደሚያካትት አስታወቀች። ኢራን ለአሜሪካ ያቀረበችው የቅርብ ጊዜ የሰላም ጥያቄ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ግጭቶች እንዲቆሙ፣ የአሜሪካ ጦር ከኢራን አቅራቢያ ካሉ አካባቢዎች እንዲወጣና በአሜሪካና እስራኤል ጦርነት ምክንያት ለደረሰ ውድመት የካሳ ክፍያ እንዲፈጸም የሚጠይቅ መሆኑን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። የኢራን የኢንፎርሜሽን ኤጀንሲ እንደዘገበው የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋራባባዲ ስለ ሀሳቡ በሰጡት የመጀመሪያ አስተያየት ቴህራን ማዕቀቦች እንዲነሱላት፣ የታገደባት ገንዘብ እንዲለቀቅና አሜሪካ በሀገሪቱ ላይ ጣለችው የባህር ኃይል እገዳ እንዲያበቃ እንደምትፈልግ ገልጸዋል። በኢራን መገናኛ ብዙሃን የተገለጹት አዲስ የስምምነት ሀሳቦች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት የማይረባ በማለት ውድቅ ካደረጉት የኢራን የቀድሞ ጥያቄዎች ጋር ብዙም ልዩነት የሌላቸው ናቸው ተብሏል። ትራምፕ ትናንት በሰጡት አስተያየት ቴህራን አዲስ የሰላም ሀሳብ ወደ ዋሽንግተን ከላከች በኋላ በኢራን ላይ ዳግም ለመሰንዘር አቅደው የነበረውን ጥቃት ለጊዜው ማቆማቸውና የኢራንን የኒውክሌር መርሃ ግብር የሚገድብ ስምምነት ላይ ለመድረስ አሁን በጣም ጥሩ እድል እንዳለ ተናግረዋል። ተመልካቾች በዜና ኢትዮጵያ ለ6 ሰዓት የተዘጋጁ ዘገባዎች እነዚህ ናቸው። በተከታይነት የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። ከኔ ጋር በምዕራፍ 2 7 ሰዓት ላይ እንገናኛለን። ጥሩ ቆይታ ይመላችሁ።